እሸቱ መለሰ የእርዳታ ጥሪ ነው ወይንስ ማስጠንቀቂያ ነው ያስተላለፈው? ልንከፍላችሁ ካልቻልን ምርጥ ሰራተኞቻችን እያዘነ ሄደውብናል። በቲክቶክ ፕላትፎርም የሳሚናት በሚል ቅጽል ስሟ የምናውቃት ሲሆን የደረሰባት ከባድ የሆነ ጥቃት በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። የአምለሰት ሙጪ የወረደ ንግግር ስፖርት ሰርተህ ነው እርቦህ ነው። እኚህና እኚህን በመሳሰሉ በወቅታዊ በአዳዲስ መረጃ ዘል ቪዲዮዎች ወደ እናንተ በድጋሚ መጥቻለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እኔ ምንቴ ነኝ። ቻናሉ ምንቴ ቴኒቱ ነው። ሰብስክራይብ በማድረግ ይህንን ቻናል ፋሚሊ መሆን እንዳትረሱ። እንዲሁም ደግሞ ከእናንተ የሚጠበቀው ላይክ በማድረግ ፍቅራችሁን ግለጹልኝ። ላይክ ማድረግ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ ክረምትና አዲስ አበባ አሁንም እንግዲህ ክረምት ከገባ በኋላ በአዲስ አበባ የሚደረጉ አዳዲስ የሥራ ፈጠሮች እየጨመሩ እየመጡ ነው። እስቲ አንድ ቪዲዮ ልጋብዛችሁና ቪዲዮአችንን እንጀምር። እንግዲህ ክረምት ከመግባቱ የተነሳ በርካታ ቦታዎች በጎርፍ መዘጋታቸው ብዙዎቻችን እናውቃለን። እንግዲህ አብዛኞቹ የሥራ ፈጣሪያ ማየት ይችላል በእንደዚህ አይነት መልኩ በ30 ብር ሰዎችን እያሻገሩ ይገኛል። እንዴት ተመለከታችሁት? ለማንኛውም እንግዲህ በርካታ ሰዎች የተነጋገሩበት ጉዳይ ነው። እስቲ ሐሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ እንግዲህ ለአከራዮች የተላከ መልእክት ነው። እርግማን ብለው ብቻ ለማንኛውም እህታችን ከልቧ አማራ አንድ መልእክት ልካለች። እስቲ አከራዮች ይችኛዋን ቪዲዮ ተጋበዙ። ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሃል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ፣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኑርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር፣ ሰው ሲከፋው፣ ግራ ሲገባ መድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው የማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘር ማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፍ አትስሩና አድቡ። እግዚአብሔር ልብ ይስጣችሁ። እውነት ለመናገር አሁን ላይ እንግዲህ በተለይ በአዲስ አበባ ለመኖር ኑሮ እጅግ በጣም እየከበደ ይገኛል። የአከራዮች ዋጋ ጭማሪ እንዲሁም ደግሞ በተለያየ ደግሞ ጎንዮሽ የሆኑ የኑሮ ውድነት፣ ትራንስፖርት፣ ሁሉ ነገር እንዳለ እጅግ በጣም ከባድ ሆኗል። በርካታ ሰዎች እያማሩ ይገኛሉ። በዚህ ጉዳይ ላይ እንግዲህ ኧረ የሆነ አካል አለው ይበለን። እኔ ከዚህ ጋር ይሄንን ከማለት ውጭ ሌላ ምንም ማለት አልችልም። ለማንኛውም ግን እህታችን ለአከራዮች እርግማን ይሁን መልእክት አላውቅም፣ ብቻ ግን ይሄን አድርሳለች። እስቲ ሀሳባችሁን ስጡበት። ወደ ሌላ ጉዳይ ደግሞ ስናልፍ እጅግ በጣም በርካቶች ያነጋገረው በዚህ ሳምንት በርካቶች የተቀባበሉት ጉዳይ ነው። ድህነት፣ ችግር፣ ማጣት፣ የሰው እጅ ማየት የሚባሉት ነገሮች እጅግ በጣም የሚያሳዝን ነገር ነው። ፈጣሪ ከዚህ ሁላ ነገር ይጠብቃችሁ ለማለት እወዳለሁ። ግን እነዚህን ክብረ ቢሶች እያቸው እናታ እንዴ ነኝ እዚህ መቆም አይቻልም። ለምን አይደለም ለመጣው ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ገንዘብ ከሌላት በቃ ዘር በይ ምንም ይሁን ያለ ምግብ ምን
መስሎሽ ለይቺ ሰርተሻበም እንዴ እየለመነችኝ ነው በቃ ለማኝ ከኔ ከስራ ቦታ አይቆም እየተባለ መሆኑ ነው ምግብ እኮ ነው የፈለኩት ተመላሽ ነው ልጆች እያለቀሱብኝ ሰርተሻት ላይ ማንም ያልጠየቀሽ ልጅሽ ምግብ ቤት አለሽ መቆም አይቻልም እዚህ ሰርተሻበም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ እዚህ መቆም አይቻልም እኔ እኮ በነዚህ እንዴ ረፊያን ገንዘብ ባይኖር እንደዚህ መደረግ ያለበት ነው እኔ እኮ ያልኩትኝ በገንዘብ ነው ስጪኝ በገንዘብ ሲሆን ደግሞ ይት በገንዘብ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘብ እኮ ነው ስጪኝ አልኩ እኔ እኮ ለምንኩሽም እሺ በገንዘብ አልመሰለንም ለዛ ገንዘብ ባይኖርስ እኔ መቀበልሽ እንደዚህ መደረግ አለበት ልክ ነው በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትርፍቶባትም ለልጆቿ ስትል ነው ልጆቿን ስለራባባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀብለዋለች በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር እንደውም በቃ ሰድባቸው ባይልሽ ነበር ምንም አማራጭ የላት ምግብ የፈለገው ህፃን ይዛለች አማራጭ የላት ተቀበለች እናት እኮ ይሄ ነው በቃ ለየት የሚያረጋት ነገር ምን አይነት ስራ ነው የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች ምንም ይሁን ምን እቺ ሴት የሚያደርገችው ይሄ ነው እነዚህ ግን ክብረ ቢሶች ናቸው የሚጫው ጭራሽ ህፃን ይዛ ነው ውሃ ይደፋችበት ጭራሽ ህፃን እንኳን አላከበረችም እቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው ምን አይነት ክብረ ቢስ ወደ እናንተና ወደ ፈጣሪ አዙራለሁ ባይሆን አንድ ነገር በደንብ ታዘብኩኝ እናት ለልጆቿ ስትል የማከፍለው መስዋዕትነት እንደሌለ ማሳያ ይመስለኛል እንግዲህ ከዚህ በላይ ወይም ደግሞ ከዚህ የበለጠ ከሰው ጋር የሚያጋጭ ምንም ነገር የለምና እናት ግን ለልጆቿ ስትል ነገሮችን ቻል አርጋ እንግዲህ በእንደዚህ አይነት መልኩ ሄዳለች እጅግ በጣም የሚያሳዝን ነው እስቲ እናንተ ሐሳባችሁን ስጡበት በመግቢያ እንደገለጽኩላችሁ አምለሰት ሙጪ ከሷ የማይጠበቅ ንግግር እንዲሁም ደግሞ ኮሜዲያን ያሲኖ እጅግ በጣም ማሰብን ይቀላቀለ ወይም ደግሞ ቁም ነገረኝነቱ በደንብ ሰፍቶ የታየበት ጥሩ የሆነ ቆይታ ነበረው እስቲ ከቆይታዎች ውስጥ ባጫጭሩ ቀንጨብ ላርግና ላቀብላችሁ እኔ ማለት ፈልገው ምትወዱኝ ምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ ዋው ገብቶሻላ ከባድ ነገር ባንዴ ወደድኩ ባንዴ ጠላው እድል ሊሰጥ ይገባል ሰው ነኝ አናሻለኝ ባይ ከየት አመጣ ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ አታምኚም ፎቶዬን ካላሳየኝ አላምንም አሳዩት ስፖርት ሰርተህ ነው እርቦህ ነው በገዛ ቆንጨራዬ ነው የገደሉ እርቦ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው ማቻል ነው ዘንድሮ እዚጋ አንተ እዚጋ እርቦ ነው ጋር ነገር አወራመቀኝ እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው እኔ እርቦ እኔ ግን አራበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል እኔ ሲክስ ያለው ሁሉ ርቦት ነው ሲክስ ፓክ የሚመጣ በመራብ ነው የሚመጣው ሲክስ ፓክ አይቼኩር ርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል አንተን ነው ሰዎች እንትን የሆነች እምርቴ አቆራረጡ ትክክል አይደለም ስትወለድ አዎ ዝም ብለው ነው ጊዜ ስላልነበራቸው ባንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ አዎ እና ከደረቴ እኩል ነው ማለት ይቻላል እና ያሲን እምብርቴ ካፖርት ቁልፍ ይመስላል እና የሚባሉ ነገሮች እንትን አደርጋለሁ ሪስታርት የምታደርገው እሱ ሲነካ ነው እና ይሉኛል እና ሰዎች ኔጌቲቭ ነገሩን ያዩታል
ግን እኛ ለፍተን ነው ያመጣነው። ይሄን አስረግጬ ለመናገር የአምለሰት ሙጬ ንግግርን ለእናንተ ትቼላችኋለሁ። ባይሆን ኮሜዲያን ያሲኑ ያስተላለፋት ቆንጆ መልእክት አለች። አብዛኞቹ ታዋቂ ሰዎች ይቺኛዋን ነገርን ቢያስተውሉባት ተገቢ ነች ብዬ አስባለሁ። ምክንያቱም ካላችሁኝ እንግዲህ በጭብጨባ ጊዜ፣ አድናቆት በሚበዛበት ጊዜ፣ ፍቅር በሚበዛበት ጊዜ ላይ ሁሉ ጊዜ ማሰብ ያለባችሁ አንድ ቀን የወረዳችሁ ቀን ብዙ ምላስና ብዙ ዱላ እንደሚወርድባችሁ መርሳት የለባችሁም። ኮሜዲያን ያሲኑ የተናገረው ይሄ ነው። እባካችሁ ለምሳሳትበት ጊዜ ወይ ደግሞ በህይወት ውስጥ ተይጠፋምና በመሳሳትበት ጊዜ ለዛች ቢያንስ ትንሽዬ ፍቅር አስቀምጡልኝ ብሎ በራሱ አንደበት ተናግሯል። እጅግ በጣም ሊደነቅ የሚገባ ትልቅ ንግግር ነው። እንዴት ተመለከታችሁት? ሙሉውን ቪዲዮ እንግዲህ በአምለሰት ሾው ላይ ታገኙታላችሁ። ገብታችሁ ትመለከቱት ይህ ሐሳብ መስጠት ፈልጋለሁ። ወደ ሌላ ጉዳይ ደግሞ ስናልፍ ደግሞ የሰሞኑ ሌላኛው መነጋገሪያ ደሃ ሰው ማድረግ የሌለበት ነገር። እስቲ ገምቱት በጭንቅላታችሁ። ደሃ ሰው የማያደርገው ነገር ምንድነው ያለው? እስቲ እቺን ቪዲዮ ተጋበዙልኝ። ደሃ በፍጹም ሊያደርጋቸው የማይገባ 5 ነገሮች። አንደኛ፣ ምንም አይነት ጦርነት ቢነሳ የሚወድምብህ ንብረት፣ የምታጣው መሬት ወይም ቤት ስለሌለ በጦርነት አትሳተፍ። የቻልከውን ያህል ሸሽተህ ጦርነት የሌለበት አካባቢ ላይ ኑር። ኢትዮጵያም ኖርክ ኬንያ፣ ደሃ እስከሆንክ ድረስ መብትም ሀገርም የለህምና ራስ ላይ አተኩር። ንብረትና ሀገር ያላቸው እንዲዋጉ ተውላቸው። ሁለተኛ፣ በፍጹም ጆሮህንና ሐሳብህን በየትኛውም ወገን ለተሰለፈ ፖለቲከኛ አትስጥ። በአንተ ላይ ተንጠላጥሎ ከእርሱን መሙላትና ነገ ስልጣን ሲይዝ ሊረጥ ለሚፈልግ የዚህ ሀገር እከካ ፖለቲከኛ አይደለም ደምህን አይነ ምድርህንም ልትሰጠው አይገባም። ሶስተኛ፣ ለሃይማኖት ተቋማት መገንቢያ ለሃይማኖት መምህራን ድጋፍ በሚል ሰበብ ካለኝ ላይ ብሰጥ ይባረክልኛል እያልክ ለፍተህ ያገኘኸውን ትንሽ ገንዘብ በፍጹም አትስጣቸው። ፈለጣቸው ካስጨነቀ የምታመልከው አምላክ ይስጥህ እንጂ እኔ ከየት አመጣለሁ በላቸው። አራተኛ፣ ተቃውመህ የምትቀይረው መንግስት ደግፈህ የምታረግሰው ፖለቲከኛ የለምና ከድጋፍም ሆነ ከተቃውሞ ፖለቲካ በቻልከው አቅም ራቅ። ፖለቲካዊ ወሬዎች ሲነሱብህ መልስ ምን አገባኝ ብቻ መሆን አለበት። ወዳጄ፣ ፖለቲካ ለፖለቲከኛው መተዳደሪያው ነው። እስኪ አይምሯችሁ ውስጥ ያለውን ፖለቲከኛ አስቡ። ፖለቲካውን በቃኝ ቢል ሌላ መተዳደሪያ ሙያ አለው? በፍጹም የለውም። አምስተኛ፣ ገንዘብ ባይኖረኝ ጤና አለኝ ኢሪሪም አራራም እያልክ ድህነትህን አትኩራራበት። ድህነት ጥረ ግረ ያገኘው የልፋትህ ውጤት አስመስለ አትመጻደቅበት። ድሃ እስከሆንክ ድረስ የምታጣው ነገር የለምና ውሳኔዎችን ለመወሰን አትፍራ። ከዚህ በላይ ኪሳራ አይደርስብህም። ለመለወጥ ጣር። አጋጣሚዎችን ሁሉ ተጠቀም። ሰላም ይብዛል። ሻሎም። እውነት ለመናገር ተስማሙበታላችሁ? ደሃ ሰው እኚህ ነገሮችን ማድረግ የለበትም ብላችሁ ታስባላችሁ? እኔ ግን እስማማለሁ። አንዳንድ ጊዜ ፎከስ ማድረግ ያለብን የራሳችን ህይወት ላይ ነውና የራሳችን ህይወትን ከቀየርን በኋላ ነው እንግዲህ ከራሳችን አልፎ በዙሪያችን ያለውን ነገር መቀየር የምንችለው የሚል አመለካከት አለኝ። ይህ የኔ አመለካከት ነው። እስቲ እናንተ እንዴት ተመለከታችሁት? ደሃ ማድረግ የሌለበት ነገር አለ ወይ? ሌላም ካለ ሐሳባችሁን ስጡበት። ወደ ሌላ ጉዳይ ስለንዞር ደግሞ በመግቢያ የገለጽኩላችሁ ዋናው ጉዳያችን የሆነው የሳሚ እናት በሚል መጠሪያ ስሟ የምናውቃት በቲክቶክ ፕላትፎርም የምናውቃት እህታችን አለች። ሳምሪ ነው ስሟ። እንግዲህ እህታችን ከ3 ቀን በፊት በታዲያስ አዲስ የነሰይፉ ፕሮግራም ላይ የስልክ ጥሪ አድርጋ እንግዲህ የነበረ ቆይታ ነበረ። ለማስታወስ ያህል እቺን ቪዲዮ እስቲ ተመልከቱልኝ። በተለያዩ ሚዲያዎች ላይ ታዋቂ ነች። ሳሚ እናት በሚል ቅጽል ስም ነው የምትጠራው። ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯት አሉ። እኔም ደውዬላታለሁ። ተወዳጇ ጽዮን መስመር ላይ ያለች። ጽዮን እንደምን አመሸሽ? እንደና ነኝ ሴፍዬ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። አንቺ እንዴት ነሽ? ደህና ነኝ ሴፍዬ። በጣም ነው ውድ እኔም በጣም በጣም ነው የምናከብርሽ። እኔ ቀንደኛ ደጋፊት ነኝ ማለት ትልቅ ስለደወልክልኝ በጣም ደስ ብሎኛል። አዎ ምን ያህል ቢወዱሽ ነው? ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውም ነገር ምናልባት አስደንግጦናል አሉና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር
የምሰራው ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። የተናገረችውን ሰምታችኋል። እውነት ለመናገር በሴቶች ላይ የሚደርስ በርካታ ጥቃቶች አሉ። ከነሱ መካከል አንዱ ይሄ ነው። የልጇ አባት ስለሆነ አሁንም ላይም እንግዲህ ጫና እየፈጠረባት እንደሆነ እንዲሁም ደግሞ በህይወቷ ውስጥ ደግሞ እጅግ በጣም ለጆሮ የሚከብዱም ደግሞ ህይወቶች እንዳሳለፈች ተናግራለች። ለምሳሌ ለማስታወስ ያህል ይቺኛዋ ንግግሯ እጅግ በጣም የበርካቶችን ልብ ነክታበታለች። ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ በቃ ልልፍ አሁን ይህን ሀሳብ ያነሳሁት ራሱ በሚቀጥለው አመት ቲክቶክ ላይ አሁን 29 አመቴ ነው። በ29 አመት ውስጥ እንደ ሴት የተፈተንኩባቸውን ፈተናዎች እግዚአብሔር ያሳለፈኝን ደግሞ ሌላው ያንግ ጀነሬሽን እንዲማርበት የራሴን ታሪክ እየጻፍኩ ነው። እውነት ለመናገር ይህን ንግግር ስሰማ በጣም ከልቤ ደንግጫለሁ። እውነትም እነ ሰይፉም ራሱ ደንግጠው ይታያሉ። በገዛ አያቷ ተደፍራለች። በህይወቷ ውስጥ ከገጠሟት ጥቁር ጠባሳ ከጣሉባት የህይወቷ ክፍሎች መካከል አንዱ ይህ ነው። እጅግ በጣም የሚያሳዝን ነው። የኔ በምትላቸው ሊያውም ደግሞ በቃ ላይ ይጠብቁኛል ያሳድጉኛል ብላ በምታስባቸው አያቶቿ ነው እንደዚህ አይነት ግፍ የደረሰባት። በጣም የሚያሳዝን ነገር ነው። እንግዲህ ይህን ንግግር ከተናገረች በኋላ በርካቶችም እየተቀባበሉት አሁን ላይ እንዴት ነች ብሎም ሀሳባቸውን ይሰጡ ነበረ። እሷ በድጋሚ የሰጠችው ምላሽ ይሄን ይመስላል። ሰላም፣ እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታረጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም። ይህን ንግግር ከተናገረች በኋላ ደግሞ ይባስ የሚለው በርካታ ሰዎች እንግዲህ አይዞሽ በርቺ ከጎንሽ ነን፣ አሁን ከዚህ በኋላ ማንም ሰው አይነካሽም ብለው እንግዲህ ሀሳባችን ይሰጡ ነበረ። ነገር ግን እንግዲህ ሁል ጊዜ ቀኝ ሲኖር ደግሞ ግራ አይጠፋም፣ ወይ ደግሞ መልካምነት ሲኖር መጥፎነት እንደማይኖር ይህ የዓለም ሚዛን ነውና ከሷ ተቃርኖ የቆሙም ደግሞ አንዳንድ ሴቶች አሉ። እስቲ እቺታችን ምን ለማለት ፈልጋ ነው? ለኔም አለ ቤዛል ከብት ያው የደረሰች ትልቅ ልጅ አለች። 12 አመት ልጅ አይገርምሽም? ነረብናትሽ አለ ህግ ይሄዱና ሄዳ ትክሰስ። አለበለዚያ መታ ትኩረት ፍለጋ ነው። በቃ ትኩረት ፍለጋ ነው። መቼ ማለት ነው። በቃ አታሳምነኝ።
ከንግግሯ የተረዳሁት ያንን ምንም አታሳምነኝም። ህግ አለ፣ ህግ ጋር ቤት መሰስ መረጃ ማስረጃ ነው የሚያስፈልገው። መረጃ ደግሞ ማስረጃ ከሌለሽ ዝም ማለት ነው፣ አለቀ። መረጃ ማስረጃ ከሌለሽ ደግሞ የህግ አካላትን አማክረሽ እጅ ከፉ ማስያዝ ትችላለሽ፣ እጅ ከፉ ትችላለች፣ አለቀ። መረጃ የሚያጠፋፋባት ከሆነ የምታልበሰብስ ከሆነ ሌላ ነገር ከነበራቸው በመሀል ነገር ተፈጥሮ ከሆነ ይሄ ነገር የተፈጠረው ያን ሰው በእልህ ተነሳስቶ እሷ እልህ ውስጥ ገብታ እንደዚህ አይነት ኬዝ ውስጥ ገብተው ከሆነ እሱ ነው ከባዱ። ትኩረት ስለሚፈልጉ መነጋገሪያ መሆን ይፈልጋሉ። ስሙን ከጠራቻ እንዲህ የሚባላል ማነው እሱ? ኢትዮጵያ ውስጥ እኮ ነው ያለው። ማነው እሱ ስሙ የማይጠራው? በጣም ታዋቂ ሰው ነው። ግን ፈታ ነው በእውነት። ከፈራሽ ዝም ነው። የፈራ ሰው ስቶሪ አያደርግም። የፈራ ሰው ሰይፉ ላይ ሄዶ አያወራም። የፈራ ሰው አያወራም። አልቀበልም ሱሪ ባንገቴ ያለሽ አልቀበል። እንደሰማችኋት ነው። አንዳንድ ጊዜ ይህን ንግግርን አሁን ወንድ ልጅ ቢናገረው ወንድ ልጅም መናገር የለበትም። በርግጥ ግን ወንድ ልጅ ቢናገረው ቢያንስ በጾታዊ አስተሳሰብ ከሷ ጋር ስለማይመሳሰል የግል አመለካከቱ ነው ብለን ልንወስደው እንችላለን። ሴት ሆና በሴት ላይ በእንደዚህ አይነት መልኩ መጨከኑ በጣም የሚያሳዝን ነውና እህታችን እውነት ለመናገር ትኩረት ፈልጋ ነው ከዚህ በፊት የደረሰባትን በደሎቿን እንኳን ስታጋራ እንዲሁም ደግሞ በተለያዩ አለን በሚሉ ወይም ደግሞ ኃይል አለን ስልጣን አለን ወይም ደግሞ ገንዘብ አለን ብለው ለያዥ ለገናዥ በቃ ይቸገሩ ሰዎች በሴቶች ላይ የሚያደርሱን ጥቃትን ደፍራ አደባባይ ድረስ ወጣ ስትቃወም የነበረች ሴት መሆኗን መርሳት የለብንም። እንግዲህ እቺ ልጅ ታዲያ በዛ ሰዓት ስትቃወም ምን ለማግኘት ብላ ነው ወይ ደግሞ ከማን ጥቅም ታገኛለች? ከማንም አታገኝም። ሰብአዊነት ስለተሰማት ነውና እንደዚህ አይነት ሴቶች ልናበረታታ ይገባል እንጂ እነሱ ችግሩ ሲገቡ ጭራሽ እሰይ እንኳን ደግ አደረገ ወይም ደግሞ እንኳን እንደዚህ ደረሰብሽ ብሎ መናገሩ ተገቢ አይደለም ለማለት ፈልጋለሁ። ለማንኛውም የሳሚናትን ሁላችንም ከጎኗ ላይ እንቆም ይገባል። ሴት ነች። ሴት ስለሆነች ደግሞ በሴትነቷ ይደርስባት የሚችሉ ማንኛውም ነገር ደግሞ ሁላችንም እንዳገር ልንቃወም ይገባል ብዬ ሐሳብ መስጠት እፈልጋለሁ። ለማንኛውም እስቲ እናንተ በዚህ ጉዳይ ምን አይነት ሐሳብ አላችሁ? ሐሳባችሁን ግለጹበት ብዬ ወደ እናንተ አሳልፉ። ሌላኛው ጉዳይ ደግሞ እንግዲህ በአርባ ምንጭ እንግዲህ አንድ በርካቶችን ያነጋገር ወይም ደግሞ በአርባ ምንጭ እየተካሄደ ያለ አንድ ጉዳይ አለ። ይገደሉ ተብሎ የተወሰነባቸው የጫካ እንስሳቶች አሉ። ከዛ ጋር ተያይዞ እንግዲህ የመጀመሪያው ልጅ ያሬድ አንድ ሐሳቡን አንጸባርቆ ነበረ። ከዛ በኋላም ደግሞ ከዛ ያሉትም ሰዎች ደግሞ ለሱ የሰጡት ምላሽ አለ። ለማንኛውም እስቲ ቪዲዮአቸውን አከታትዬ ልጋብዛችሁና ሐሳቤን ሰጥበታለሁ። ይኸውላችሁ አርባ ምንጭ ከተማ ላይ የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ነው ምናምን ያላችሁት ማለት ነው። ዝንጀሮዎች ብዙ ነገር ሊያጠፉ ይችላሉ ምናምን ሊሉ ይችላሉ። እንስሳት ናቸው፣ አያውቁም። ሲጀመር እነሱ ያሉበት ቦታ እኛ ነን እንጂ ሄድንባቸው፣ እነሱ አይደሉም የመጡት። ገባችሁ? ኔቸር ላይ ነች ሀገሪቷ። ከተማዋ እየሰፋች ስትሄድ ምን ስትል ብዙ ነገር ይፈጠራልና ግን ምንድነው በቃ ልቀቀኝ ኧረ በእናትህ መንከባከብ ይወዳሉ። እንደ ሰው ናቸው ባህሪያቸውና የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ስለሆነ ብላችሁ ዜናውን ሰማሁት። እነዚህ እኮ ፍቅር ናቸው። በእናታችሁ እንዴት ትገድሏቸዋላችሁ? ለምን ይገደላሉ? ስለዚህ ምንድነው ወይ ትራፕ ማድረግ ወይ ደግሞ በትራንኩላይዘር ተተኩሶ ፌንት ሲወጡ ወስዶ ወደ ሌላ ቦታ በኬጅ መቀየር። መጀመሪያ በወጥመድ በያዝ በሆነ ነገር መያዝ፣ ከዛ በኋላ ተቀይረው ወደ ሌላ ቦታ ይሄዳሉ ማለት ነው። ከዛ የሆነ ሩቅ ቦታ ይሄዳሉ። እዛ ውስጥ አንድ ሳምንት ቢቀመጡ ከዛ ኬጁ ቢከፈትላቸው ከዛ ባውንደሪ አይወጡም። አንድ ሳምንት ፕራክቲስ ብቻ ነው። ፕሊስ አትግደሏቸው፣ ይደብራል። በቃ አላጠፉም ዝንጀሮቹ እያልኩ አይደለም። እንስሳ ናቸው፣ ምን ያውቃሉ? ብዙ ነገር ላይ ያደርጉ ይችላሉ። ግን ፕሊስ ባይገደሉ ደስ ይለኛል። በቃ ያማል የሆነ ብቻ ዝንጀሮ ተገድሉ ምናምን ፎቶ ካዩ ይደብር እንዴ። እንስሳ የምንወድ በጣም ብዙ ሰዎች እኮ አሉ። አርባ ምንጭ ሁላ ሰው አይታችኋል። ቱሪዝሙ አራዊት ሊያዩ ምናምን በቃ ሰብሰብ አድርገን እነዚህን ቦታ መቀየር እኮ ነው። በቀላሉ መያዝ ይችላሉ። ከተማ ውስጥ ያሉ ናቸው ምናምን። ፕሊስ እና ደንና ዱር አራዊቶችም ደግሞ እዚህ ላይ ፌቨር ብትሰሩልን ደስ ይለኛል። በአርባ ምንጭ ከተማ በኔቸር ብሔራዊ ፓርክ እንዲሁም በአርባ ምንጭ ከተማ ልዩ ስሙ ቴሌቪዥን ሰፈር ተብሎ በሚጠራው አካባቢ በማህበረሰቡና በዝንጀሮ መካከል ግጭቶች ተነስተው ቆይተዋል። ይሄ ግን አሁን የተጀመረ ብቻ አይደለም። ካሁን በፊት በማንኛውም የዱር እንስሳና በሰው ልጅ መካከል አላስፈላጊ ግጭት ሲፈጠር ጥናት ተጠንቶ በዱር እንስሳው ላይ ከፍተኛ ተጽዕኖ በማያመጣ መንገድ በተጠና ሙያዊ በሆነና በተጠና መንገድ የማህበረሰቡን እፎይታ ማህበረሰቡ እፎይ ብሎ የሚኖርበትን መንገድ ለመፍጠር ሲባል እየተደረገ ያለ ወደፊት የሚደረግ ካሁን በፊትም ሲደረግ የቆየ ነገር ነው እንጂ አሁን አዲስ የተፈጠረ ነገር አይደለም። በተጠና መንገድ የቅነሳ ስራውን የተወሰኑ በማህበረሰቡ ላይ ጉዳት ሊያደርሱ የሚችሉ ዝንጀሮዎችን መርጠን የመቀነስ ስራ እንሰራለን ብለን ሐሳቡን ስናነሳ ነው የተነሳው። ይሄ ጉዳይ አጥቂ
ዝንጀሮ ላይ እርምጃ እየወሰደን ያለ ነውና ወደ ህብረተሰቡ የሚያስገቡ ሊደሮች አሉ። እነዛ ላይ ነው ሊደሮቹን ነው እንጂ የምንቀንሰው ሙሉ ዝንጀሮ አይደለም። አሁን ላይ በተፈቀደው መሰረት ቀንደኛ የሆኑትና በጣም ሰው የተላመዱትን ያው የመቀነስ ስራ እየሰራን የምንገኘው ከአቅማችን በላይ ሲሆን ነው። ያው የኔን ቤት ማየት ትችላለህ። እሾህ ገዝቼ ዝንጀሮ እንዳይወጣበት ቤትን ቢያንስ ከሚቀድ ለመጠበቅ ብዬ ዋጋ ከፍዬ ነው። ቤታችን ፈርሷል። ንብረት የለንም። የጓሮ አትክልት ማፍራት አንችልም፣ ማልማት አንችልም። የሚሰጡ እህሎችን ውጭ አውጥተን ማስጣት አንችልም። ደጃችን ሁሉ ነገር ጥብቅ ነው። በቃ ሁሉ ነገር ማደር ብቻ ነው። ማታ ተኝተን የምናድረው። ቀን እኮ ሕፃን ልጅ ገበያ ዕቃ ለመግዛት ስትሄድ እኮ ሴት እናት ልጆቿን ሰው ጎረቤት ቤት ሰው አለበት ቤት ጥላ ነው የምትሄደው። አንድ የለም ማታ ዝናብ ጠብ ሲል ከላይ ጠብ ሲል እንደ ባልዲ ባዘዤ ነው የምዞረው። ቁጭ ብዬ ነው ማድረው። የዕለቱ ነገር እኔ ምንም ጾምን ቢያድር አንድ ሰው እኮ ማደሪያ ሲኖር ማደሪያ የለኝም። በዚህ ኑሮ ውድነት እኛ ቆርቆሮ መቀየርም አንችልም። ከብት ዶሮ ማርባት አልቻልንም። ዶሮ ይሄ ፍረንጅ ዶሮ ምንም በቃ ባሮ ይዞ ነው የሚበላው። ፍየል ግልገል አይቀርም። ህፃናት ዳቦ ገዝቶ ለመናገር ልጅ ያሬድ የተናገረው ልክ ነው። በእንስሳቶች ላይ ወይ ደግሞ እንስሳቶች ጋር የሄድንባቸው እኛ መሆናችን አይካድም። ነገር ግን የከተማ መስፋት ይታወቃል። እንግዲህ በዱር እንስሳ ላይ በተለይ ከፍተኛ የሆነ ተጽዕኖ ይፈጥራል። ስለዚህ ቅድሚያ ሊሰጥ የሚገባው በእኔ አመለካከት ቅድሚያ ሊሰጥ የሚገባው የሰው ልጅ ነው። እንግዲህ እነዚህ እንስሳቶች በነዋሪዎች ላይ ያደረሱትን ኪሳራ ተመልከቱ። በዚህ ደረጃ ውድመት እያደረሱ እንግዲህ በትዕግስት ለአቅም በቃ እስከሚቻላቸው ድረስ ኖረዋል። ነገር ግን ከዚህ በላይ መሄድ የለበትምና ይህ ደግሞ ለመጀመሪያ ጊዜ አይደለም። ከዚህ በፊትም በተደጋጋሚ እንደዚህ አይነት ነገር ተፈጽሟል። ስለዚህ አሁን ቢፈጸም ችግር የለውም ብለው ምላሽ ሰጥቷል። እናንተ እንግዲህ በሰዎቹና በልጅ ያሬድ መካከል የተፈጠረው ነገር እንዲሁም ደግሞ ከእንስሳቶቹ ጋር ያለውን ጉዳይ እስቲ እንዴት ተመለከታችሁት? ሀሳባችሁን ስጡበት። ሌላኛው ጉዳይ ጋር ስኔ ደግሞ እሸቱ መለሰ ወደኛ የመጣው ተማጽኖ ነው፣ እርዳታ ፈልጎ ነው ወይንስ ማስጠንቀቂያ እየሰጠን ነው? የቱ ነው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንገልጽበታለን። እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም። ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኢቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት። በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው የት እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ። እና ኮሜዲያን እሸቱ መለሰ መልካም ስራን እየሰራ ልጅ ነው። ማንም ሰው ክሪቲሳይዝ አድርጎ መጥቶ ክሪቲሳይዝ እያደረገ ያለ ምንም ኤቪደንስ ቢናገረው እኛ በእነሱ ሀሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ። እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው አሁን እሱ ላይ ዞረው ሌላ ነገር የሚያወሩበት እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳያስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራሁ እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። ከዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታወሩ፣ እንዳታወሩ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ። በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ነው፣ ኢንተርቫሏ ትንሽ ነች፣ በጣም አጭር ነች። ከዛ በኋላ ትረሳለች፣ ትዘነጋለች። መጥፎ ነገር ሰርታል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና
ኦፍ ኮርስ መልካም ስራን ያረከው ጥሩ ነገር ነው ያረከው። ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርም ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት ነው። የወጣት ደግሞ መጥፎ ነገርን እየሰራ ተመልክተ ነው ክሪቲሳይዝ ከማድረጋችን በፊት መልካም ስራ እንዲሰራ አፕሪሺየት ማድረግ መደገፍ ማገዝ አለብን። እኛ ኢትዮጵያ ውስጥ ያለን ሰዎች እሱን አካውንት ዩቲዩብ አካውንት ፎሎ ከማድረግ በተጨማሪ ምንም አይነት ፐርፐዝ እንደሌለው ነግሮናል። እሱ ውጭ ሀገር የምትኖሩ ሰዎች ቪዲዮን በደንብ ተመልከቱለት፣ አግዙት፣ በአካውንቱ ብር ላኩለት፣ እንዳይወድቅ እንዳይሰናከል መጥፎ ነገር እንዳይሰራ ካሁኑኑ እናግዘው ብዬ እላለሁ። ከሱ ጋር ምንም አይነት ኮኔክሽን የለኝም፣ ተደዋውዬ ማላቅም አግኝቼው ማላቅም፣ ግን ይሄ ነገር ነው የሚሰማኝ፣ ይሄ ስሜት ነው የሚሰማኝ። ይሄን ነገር ደግሞ ተባብረን ማድረግ አለብን። በመጨረሻም አንድ መልእክት ላስተላልፍ። ብሩክ ራስ ክሪቲሳይዝ አድርገዋል ነበር ባለፈው እሱና አገረኛው ሚዲያ ልትሉ ትችላላችሁ። አዎ መጥፎ ነገር አድርጓል ብዬ ባሰብኩት ወቅት ተናግሬያለሁ። ነገር ግን ይሄን ነገር በሽምግልና እንዲፈቱት ነው የተናገርኩት። ይሄ ማለት እሱ ከዚህ ሚዲያ እንዲርቅ አልፈልግም በፍጹም። ብዙ የሰራቸው ጥሩ ነገሮች አሉ፣ ወደፊትም ከሱ ኤክስፔክት ማድረጋቸው ጥሩ ስራዎች አሉ። ሁሉም ሰው ከስተት ነፃ አይደለም፣ ስተት ይሰራል፣ እኔን ጨምሮ። ግን እንዲኖርልን ሶሻል ሚዲያ ላይ እንዲኖርልን የምፈልገው ሰው መካከል አንዱ እሱ ነው። እኔ ፐርሰናሊ ማለት ነው። ሀሳብ ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁ። በመጨረሻም የኔ ልጅ ስልክ ምን ብላ እንደምትጠራ ታውቃላችሁ? ጋሸቱ ብላ ነው የምትጠራው። ምክንያቱም ደግሞ ከዚህ በፊት እሱ በዩቲዩብ ላይ ለቀቃቸው እጅግ በጣም ለህፃናት አስተማሪ የሆነ ቪዲዮዎችን ስለምትከታተል ነበር። ልጅ ያለው ሰው ይሄንን ይረዳል ብዬ አስባለሁ። ለብዙ ሰዎችን ህሊና የሚቀርጽና የሚያስተካክል ነገር ነበር ሲሰራ የነበረው። ይሄን ነገር እንዲቀጥል እንፈልጋለን። መልካም ቀን ይሁንላችሁ። ነገር አስቡበት። ብሩክ ነኝ። እንደሰማችሁ ነው ቪዲዮን። እሸቱ መለሰ ምንድነው የፈለገው? የበርካቶች ጥያቄ ይመስለኛል። እኔ ሁላችንም እንግዲህ የተመለከትንበት መንገድ አለ። ዶንኩ ቲዩብ አደጋ ላይ እንዳለ እንዲሁም ደግሞ እሱ እንደገና መልሶ ለማቋቋም እንግዲህ እየጣረ እንደሆነ ይታወቃል። ነገር ግን አንድ ነገር ማስተዋል አለብን። እሸቱ መለሰ እንግዲህ መልካም ትውልድ የሚያንጽ ከባህል ከእምነት ከሁሉም ነገር እንዲሁም ደግሞ ከህፃናት ጀምሮ እስከ አዋቂ አዛውንቶች ድረስ ለሁሉም ተስማሚ የሆነ በየእድሜ ክልላቸው ጥሩ ጥሩ ቪዲዮዎችን ጥሩ መልካም ፕሮግራሞችን ያዘጋጃል እና ይህ ሰው ካልተደነቀ ማን ሊደነቅ ነው? እንግዲህ እንደተመለከታችሁት ነው። እንደዚህ አይነት መልካም ስራ እየሰራ ደግሞ የፋይናንሻል ችግር ሲገጥመው ይህ ሰው ወደ ምን ሊሄድ ነው? ስለዚህ ዛሬ ላይ ጥሩ ስራ እየሰሩኝ ከጎኔ ካልቆማችሁ ነገ ጠዋት ላይ በመጥፎ በመጣ እንዳትገረሙ ወይ ደግሞ እንዳይቆጫችሁ ብሎ ነው ይችኛዋን መልእክትን ልንመለከታት ይገባል። ስለዚህ እባካችሁን እሸቱ መለሰ ሰፖርት ልናደርገው ልንደግፈው ይገባል ብዬ ሐሳቤን እሰጣለሁ።